ክፍል 7ን ዛሬ ራሳችሁን አክሙ በሚል እንማራለን። በተለያየ ነገር ራሳችንን አክመናል። ዛሬም ደግሞ እግዚአብሔር በአንድ ነገር እንድናክም በሰላም ራሳችንን እንድናክም የእግዚአብሔር ቃል ይናገራል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ተጠበቀ ሰላም ጊዜያዊ ሰላም አይደለም እላችሁ። እቺ የሆነች ነገር ሊብ አይደለም። እስቲ ልጠይቃችሁ፣ አንድን ነገር በምታስቡበት በምትሰሩት ስራ ደስተኞች ሰላም አላችሁ? በሰላም እየኖራችሁ ነው? የምታደርጓት እያንዳንዷ ነገር ለእናንተ ሰላምን ትሰጣችኋለች? በሰላም እየኖራችሁ ነው? የምትሰሩት ስራ ውስጥ ሰላም ይሰማችኋል? የምትንቀሳቀሱት እንቅስቃሴ ውስጥ ሁሉ ሰላም ይሰማችኋል? ምንድን ነው የሚሰማችሁ? የምታደርጓት እያንዳንዷ ነገር በሰላም ነው የምታደርጓት? ቢዝነሳችሁ በሰላም የተጠበቀ ነው? ስለ ቢዝነሳችሁ ስታስቡ ምን ይሰማችኋል? ስለ ቀጣይ ዘመን ስታስቡ ምን ይሰማችኋል? ስለ ቀጣይ ህይወታችሁ ስታስቡት ምንድን ነው የሚሰማችሁ? ያ እሱን እንድትጨብጡት እሱን እንድትይዙት ነው የምፈልገው። እሱ ወሳኝ ነው። ምንድን ነው የሚሰማችሁ? እሱ ምንድን ነው የሚሰማችሁ? የክርስቶስ ሰላም። ስለ ጓደኞቻችሁ ስታስቡ አብሯችሁ የሌሉ ሰዎች ኢነርጂያችሁን ወደ ታች ነው የሚጎትቱት ወይስ ወደ ላይ ነው ከፍ የሚያደርጓችሁ? እነሱ ስታስቧችሁ ሰላም ይሰማችኋል? ምንድን ነው የሚሰማችሁ? በእግዚአብሔር ሰላም ራሳችሁን አክሙ። ልጆችሽ ይላል ኢሳይያስ ላይ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል ይላል። ልጆችሽ ከእግዚአብሔር የተማረ ሰው የምታውቁት አንደኛው ብቸኛው መንገድ ምንድን ነው? ሰላሙ የበዛ ነው። የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይልና የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የምን አምላክ? የሰላም አምላክ። አንተ በሰላም መኖር ስትጀምር የሰላሙ አምላክ ሰይጣንን ፈጥኖ ይቀጠቅጠዋል። በሰላም አለመኖር ነው እኮ በራሳችን ሰይጣንን የምናሸንፈው ይመስለናል። ለምን? የተሸነፈ ከመሰለን የተሸነፈ መሆኑን ካወቅን በአሸናፊነት እንመላለሳለን። ለማሸነፍ ስለምንታገል ነገሩ ትግል በትግል ይሆናል ማለት ነው። ድል በትግል ይሆናል። የሰላም አምላክ ራሱ ሰይጣን ከእግራችን በታች ፈጥኖ ነው የሚቀጠቅጠው። በሰላም ስትኖር ሰላም ወሳኝ ነው። ሁሌ እንደምለው ፒስ ኤንድ ፕሮስፔሪቲ አር ኮኔክትድ ምለው ለዚህ ነው። ስለዚህ የሰላም አምላክ ራሱ ሁለንተናችሁን ይቀድስ። እንደገናም የሰላም አምላክ ራሱ ሁለንተናችሁን ይቀድስ ነው የሚለው። በሰላም መኖር በቅድስና መኖር ነው። በሰላም መኖር በድል መኖር ነው። በሰላም መኖር በብልጽግና መኖር ነው። ሰላምን የሚነሳ ግንኙነት፣ ሰላምን የሚነሳ ጓደኝነት፣
ሰላምን የሚነሳ ዋቴቨር ለጅማሬው ሊሆን ይመስልሃል እንጂ ገንዘቡን እየሰበሰብክ ይመስልሃል እንጂ ሰላምን አይሰጥህ። ብዙ ሰዎች በምን እጦት ነው? ቅድም ታወራ ነበረታችን ሰላም ማጣት። በሰላም ቀውስ ውስጥ ስላሉ ራሳቸው ሱሳይድ ያደርጋሉ። ምን ሆና ነው? አይ ሰላም የላትም። ሀብት አላት፣ ብር አላት፣ ማንኛውም ነገር አላት። ለካ ሰላም ባለቤት አለው። ድንቅ መካር ኃያል የዘላለም አባት የሰላም አለቃ የሰላም አለቃ እህቶች የሰላም ምን አለቃ ሰላም አለቃ አለው። በሰላም ራስሽን አክሚ። በሰላም ራስን አክም። ሰላም ከማይሰጥ ቦታ አትገኝ። ለምን? እየገዘገዘህ ነው። ሰላማችሁን የሚነሱ ሰዎች እየገዘገዟችሁ ነው። ስለዚህ ልባችሁን ጠብቁ። እሺ ባለትዳር ከሆንኩኝ እንዴት ላድርግ? ልብህን መጠበቅ። በቃ የኋላ ማርሽ የለው። ልብህን መጠበቅ። ለዛ ለሚነገርህ ነገር ልብህን አለመስጠት። ሰላም ወሳኝ ነገር ነው። የፈለገ ሀብት ቢኖር ሰላም ከሌለ ዋጋ የለውም። ሀብት የላቸውም እነ ሊቢያዎች፣ ሶሪያዎች፣ አፍጋኒስታን በለው እነዚህ የፈራረሱ ከተማዎች በምን እጦት ነው የፈረሱት? በሀብት እጦት አይደለም። ሰላም ወሳኝ ነው። በእግዚአብሔር ቤትም ቢቻላችሁ ከሁሉም ጋር በሰላም ኑሩ። ጠብ የለሽ በዳቦ መሆን አያስፈልግም። በትንሽ በትልቁ ሰላማችሁን የሚያናጉ ሰዎች ጋር ምን ትሰራላችሁ? ሰላማችሁን ጠብቁ። ሰላም ከሚነሳችሁ የትኛውም ፓርትነር አያስፈልግም። ልትጠቀሙ ትችላላችሁ በጥቅማ ጥቅም። ለምን? ውጫዊ ሰላም የለም፣ ውስጣዊ ሰላም እንጂ። ደስ እያወራው ያለሁት ሰላም ውስጥህ ነው። ውስጥ ሰላም ካለ ውጪ ሰላም ነው። ውጪ ኪዮስ፣ ውጪ ግጭት ከሆነ ውስጥህ አይደለም ችግሩ፣ ውስጥህ ነው። ከውጪ ችግር ካየህ ውጪው አይደለም ችግሩ፣ ውስጥህ ነው ችግሩ። ታዲያ እኔና እናንተ ለምኑ ነው የምንጠነቀቀው? ለምንድን ነው የምንታገለው? ለምንድን ነው የምንታገለው? ለምን የምንጨነቀው? ለምን? እስቲ ለምንድን ነው? ለውጭው ነገር አይደል እንዲሆንልን እንዲሳካልን። ስኬት ከዛ ነው የሚጀምረው። ውጭው ነገር እንዲስተካከልን አይደለ? ይሄን ነገር ስጠኝ፣ ይሄን ነገር ልጨብጠው፣ ይሄን ነገር ስትጨብጡት የለም። ስትጨብጡት ያ ያሰባችሁት ሰላምና ደስታ የለም። ስትጨብጡት ያ የምታስቡት ነገር የለም። ለምን ሲባል ሰላም የልብ ጉዳይ ነው። ገደሊላ እየመጣች አይደለም፣ እየሄደ ነው እሱ። ከዛ ትነግረዋለች፣ በጉንጉን ብታስሪኝ ጉንጉኑን ይበጥሰዋል። ለምን? ምኑን ብታስሪ ይበጥሰዋል። ጠላቶች መጡበት ትለዋለች። በመጨረሻ ላይ በፀጉሩ ላይ እንዳለ ነገራት። ለመላጨት ቀላል ነው። ጸጋ ለመላጨት ቀላል ነው። እሱ ነው የሚገርመው ነገር። ሰይጣን ጮሆ ይሄዳል፣ እግዚአብሔር ሲሄድ አይታወቅም። እንደ ወትሮ ሊያደርግ ሞከረ ይላል፣ አልቻለም። አይኑን አጠፉት፣ እህል ወፍጮ ፈጭ ያደረጉት።
ጠላት እንደፈለገ ቢያባብልህ ለመልካም አይደለም፣ ሊገልህ ነው። ሌባው ሊያርድ ሊሰርቅ ይመጣል ሲል ቢላዋ ይዞ አይደለም የሚመጣው፣ ማር ይዞ ነው የሚመጣው። ማር ይዞ ነው የሚመጣው እንጂ ቢላ ይዞ አይደለም የሚመጣው። ይዞ የሚመጣው ነገር ማር ይዞ አይደለም። እባካችሁ እህቶቼና ወንድሞቼ የሰይጣንን ሐሳብ አንስተው። ምንም አይነት ሰይጣን ሰላም የለውም። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ሰይጣን ሰላም የለውም። ገንዘብ ሊኖረው ይችላል፣ ያም የዘረፈው የሰረቀው ማለት ነው። ሰላም ግን የለውም። ቀኑን ሙሉ ስትውይ እንዴት ነው የምትውይ? በሰላም ነው የምትውይ? የሚጎተጉትሽ ነገር አለ? የሚጎተጉትህ ነገር አለ? የሚያስጨንቅህ ነገር አለ? እሱ ቆም በል። ለምን ሰላም የለኝም? አንዳንዴ ልክ ስትቀመጡ እያለ የሆነ የሚያውካችሁ ነገር ይመጣል አይደል? ቆም በሉ። ምንድን ነው እሱ? በቃ መልእክት ነው፣ ምልክት ነው። ሰላማችሁን ሊያናጋ ያለ ነገር አለ። ቢ ኬርፉል፣ ተጠንቀቁ። አንዳንድ ጸሎቶች ሰላም የላቸውም። ዞር በሉ፣ ዞር በሉ። ከልባችሁ አስወግዱ። ቆም በሉ። ሪጀክት አድርጉት። ሰላም የሚነሳ እግዚአብሔር የለም። ልጆችሽ ከእግዚአብሔር የተማሩ የእግዚአብሔር ትምህርት ከሆነ የምታውቀው በምንድን ነው? ሰላም ይበዛል። የሚያስጨንቁ ሰዎች ከሆኑ የምትጨነቅባቸው፣ ስታወራቸው የሚጨንቅ ከሆነ ተው፣ ከዛ ቦታ ራቅ። እግዚአብሔር ከልቡ ሰዎችን አያስጨንቅም። ስብከት ከጨነቀ ተው፣ ሰላም ከሌለበት። በተዘጋ ቤት በቃ ተጨናንቀው መሪያቸው ጠፍቶ እንዴት እንሁን ሲሉ ሰላም ለእናንተ ይሁን ብሎ ነው የገባው። በተጨነቀ ባመረቀዘ ቁስል ላይ ልክ ጠብ እንደሚል ዘይት ልባችሁን የሚያረሰርስ ሰው ከሌለ እሱን ቆም በሉ። ኢነርጂያችሁን እየተሻሙ ነው። ኢነርጂያችሁንም እየቀሟችሁ ነው። እየቃሙባችሁ ነው። ስለዚህ ኢነርጂ ከሌለበት፣ የሰላም ኢነርጂ ከሌለበት ሰው ራቁ። እረፍት ከሌለበት ሰው ራቅ። ክብርህ አይደለም። ከባለቤትስ በልብህ ነው። ከጓደኞች በልብህ፣ ከእናት ከአባት በልብህ ነው። ከአካል በእንትን አትል፣ በልብህ እነሱ ሰላም ወሳኝ ነው። በእግዚአብሔር ቤት ሰላም በጣም ወሳኝ ነው። ለምንድን ነው እያንዳንዳችን ተበጣጥሰን ተቆራርሰን ሰላም? አንተ ሰላምህን ጠብቅ፣ ውጭ ይጠበቃል። ከማንም ጋር አታገናኘው። ሰላምህን አታያይዘው፣ አትስፋው። ከሚስት ጋር አይሰፋም፣ ከባል ጋር አይሰፋም፣ ከወዳጅ ጋር አይሰፋም። ሰላም የሚሰፋው ከሰላም አለቃው ጋር ነው። ምክንያቱም ሰላም ባለቤት አለ። ሰላሜን ነሳኝ እያልክ ዩቲዩብ እያየ፣ ሰላሜን ነሳኝ እያልክ ቲክቶክ እያየ፣ ሰላም የሌለበት ቦታ እየጨነቀ እያወቅሽው ነው የምትሄጂው። አንዳንድ ቦታ አውቄው ነው እኮ የከሰርኩት፣ አውቀዋለሁ እኮ ይበለኝ ትያለሽ። ለምን? ሰላም ወሳኝ ነው። እግዚአብሔር ሕዝቡን በሰላም ነው የሚባርከው። እግዚአብሔር ሕዝቡን በሰላም ነው የሚጎበኘው። ኢየሱስ ሰላም ለእናንተ ይሁን ያለው፣ ሰላም ለእናንተ ይሁን።
በተዘጋ ቤት፣ በሚጨነቁበት ቤት ሰላም ለእናንተ ይሁን አላቸው። ለምን? ኃጢአት እኮ የሚያደርገው ሌላ እኮ ሰላምህን ነው የሚነሳው። ረብሻ አለ ውስጥ፣ ጦርነት ይሆናል። ኃጢአት መጥፎነቱ እሱ አይደል? በሀሳብ እንዳታስብ ያደርጋል። አይምሮህን ይበውዘዋል። ለመልካም የምታውለውን አይምሮ ለክፉ እንድታውለው ያደርግብሃል። ያው ሰዎች እንደዚህ ያደረጉ ሰላም ስለሌለ ከሰዎች ጋር፣ ሰዎችም ከአንተ ጋር ሰላም ያላቸው አይመስልህም። በቃ እከሌ እኮ እንደዚህ ብላ፣ እከሌ እኮ እንደዚህ ብሎ እየተረበሽክ ትኖራለህ። ምንም ራስህ እኮ ነው የፈጠርከው። ማንም ሰው ምንም አላረገህም። እከሌ አይመቸኝም፣ እከሌ አትመቸኝም፣ እከሌ ያስጠላኛል፣ እከሌ እንደዚህ ማንም አላረግም። ማን ያለ እሱ? ሰላም ከነሳ ዞር ወደ ሰላም ቀጠና መግባት፣ ወደ ሰላም ዞን መግባት፣ ሰላማዊ የሆነ መልእክት መስማት። እኛ የምንፈልገው ውጊያ ያለው በቃ ጦርነት ያለበት። ለምን? ከልጅነታችን በጦርነት ስላደገ፣ ቸርች ውስጥም ጦረኞች ስላደረግን፣ አርበኞች። ሰላም ሲባል አይፈልገውም። በቃ ሰው ሰላም ስትለው ሰው አይፈልግም። ኢጎይስቲክ ያለበት፣ በኢጎ ሰው ሰላም የለም። ኢጎ ባለበት ፒስ የለም። እኔነት ባለበት ፒስ የለም። ቼክ አድርጉት። ሰውን ሰላም ለማለት ራሱ ምንድን ነው የሚለው ሰው? መጀመሪያ ሰላም ለምን አትለኝም? እሷ ሀይ መቻለች። ከራስ ጋር እያያዛል። ምን አንተ በክርስቶስ ሰላም እንደዛ አይሰራም። የእግዚአብሔር ሰላም ውስጣችሁ ሲወርሳችሁ ሰይጣን ይቀጠቀጣል። ሰይጣን ጦርነት ነው የሚወደው። ሰይጣን ረብሻ ነው የሚወደው። እናንተ ለጌታ ያላችሁ ምላሽ ምንድን ነው? ለጌታ ያላችሁ ምላሽ ምንድን ነው? ሰላሜን ከሚያደፈርስ ግንኙነት፣ ሰላሜን ከሚያደፈርስ ውሎ ምን ማለት ነው? ልክ አንድን ሰላማችሁን እየገዘገዘ ካለ ነገር ጋር ዝም ብላችሁ የምትቀጥሉ ከሆነ አሁን እዚች ጋር ያለው ነገር እየበዛ ሄድና ኮምፕሊትሊ ይቆጣጠራችኋል። በዛ ነገር ነው የምትወድቁት። በዛ ነገር ላይ መያዛችሁ አይቀርም። ለምን? ህይወቱን እየተለማመዳችሁት ነው። የረብሻን ህይወት፣ የጦርነትን ህይወት፣ የጉስቁልናን ህይወት፣ የድህነትን ህይወት እየተለማመዳችሁ። ሰላም በሌለበት ምንም ነገር አያምርም። ሊያሸበርቅ ሰዎች ስትታዩ ደስተኞች ትመስሉ፣ በሰዎች ስትታዩ ሰላም ያላችሁ ትመስሉ፣ በሰዎች ስትታዩ አቤት እሷ እኮ ሊባል ይችላል። በሰው እይታ ማለት ነው፣ በውጫዊ ገጽታ። ግን ውስጣችሁ እርግጠኛ ሰላም አላችሁ? አሁን እንኳን ይህንን በማስተምርበትና በማወራበት ጊዜ ውስጣችሁ ሰላም አለ? ሰላም ይሰማችኋል? ይሰማችኋል? ሰላም ይሰማችኋል? ደስታ ይሰማችኋል? እረፍት? ማን ነው ሰላማችሁን የሚነሳው? የጥያቄ ምልክት። ምንድን ነው ሰላማችሁን የሚነሳው? የጥያቄ ምልክት። ሰላማችሁን የሚነሳ ነገር ለሙላታችሁ፣ ለከፍታችሁ፣ ለብልጽግናችሁ ጠር ነው። በደንብ አድርጌ የምነግራችሁ እናንተን ዳውን ብቻ የሚያደርግ እናንተ እሱ ቆም ብላችሁ ማየት። ምክንያቱም ሆን ብሎ አታክ ያደርጋችኋል። አንዳንዴ ሆን ብሎ
አንድ ነገር ሊፈጠር ሲል የሆነ ነገር ይመጣል። ውስጣችሁን ስሙት። ልክ የሆነ ነገር ቻሌንጅ ሲመጣ ውስጣችሁ ሰላም ከሆነ ዋው ለሆነ ክብር ነው። ውጪው ተደበላልቆ ውስጣችሁ ሰላም ካለ ኦኬ አሪ ኦኬ በቃ ያ ነው ትክክል ነው የስ አሪ ኦኬ የስ ነገር እኮ ተደበላልቋል። አንድ ወንድማችን ምን አለ፣ ቴዲ እንደ በፊቱ አይደለም ነገር እኮ ድብልቅልቁ እያለ ውስጤ ሰላም እሱ ነዋ አልኩት። እሱ ነው እኮ የሚፈለገው። እንዲህ ያለው በመስሪያ ቤት ያለው በቤት ጉዳይ ምናምን ግን ነገሮች ሁሉ እንትን ብለው ውስጤ ግን በቃ እሱ ትክክል ነው ራይት። ምን ያደርግልሃል? ውጪው አጀብ ብሎ አንተ ውስጥ ሰፈር እያደረገ ከሆነ በጭንቀት ሰላም አተ ምን ያደርግልሃል? እሱ ምን ያደርግልሃል? ጠዋት እስከ ማታ ሰርተህ ወደ ቤት ስትሄድ የትላንትናው ሰላም ሳይሆን የበለጠ ሰላም ከሌለ ቆም በል። ጠዋት ከእንቅልፍ ስትነሳ የጨመረ ነገር ከሌለ ቆም በል። ምንድነው እያደረክ ያለ? የሚደመር ነገር ከአንተ ላይ ከሌለ ቆም በል። ከማጡ ወደ ድጡ እያሽቆለቆልክ ከሆነ ቆም። ምንድነው ይሄ በል ጠይቅ። ሰው የሚጠይቀው አያችሁ፣ በቃ አጣብቂኝ ነገር ሲገባ የሆነ በሽታ ትልቅ ነገሩ ሲገባ ራሱን ይጠይቃል። እንዴ ይላል፣ እንዴ ኧረ እባካችሁ ጠይቁ። በህይወቴ ላይ ለውጥ አለ? በህይወቴ ላይ አድ የሆነ ነገር አለ? ቆም በል ጠይቅ። ለምን ብዙ በምድር ላይ የተለወጡ ነገሮች ከመልስ የመጡ ሳይሆን ከጥያቄ ነው። የጠየቁ ሰዎች ናቸው ዓለምን የለወጡት። ለዚህ ነው መጽሐፍ ቅዱስ አትጠይቁምና አትቀበሉም የሚለው። ብዙ ሰው ለመልስ ይሯሯጣል። ኖ የጠየቅ በጥያቄ ነው ህይወት የሚያድገው። ለምንድን ነው ያልተለወጥኩት? ለምንድን ነው ያላደግኩት ስትል መልሳል። ዝም ብሎ መኖር ጠይቅ እንጂ ለምንድን ነው የኔ ኢኮኖሚ ግሮዝ ያላደረገው? ለምንድን ነው የኔ ህይወት ከትላንትናው ያልተሻለው? ምንድን ነው እኔ ጋር ምን ችግር አለ? እኔ ጋር ምንድን ነው እኔ ጋር የሳትኩት ነገር ይባላል። ጠይቅ። እንዴ ህይወትህ እንዴት ነው? ኢኮኖሚህ እንዴት ነው? ሰላምህ እንዴት ነው? እረፍትህ እንዴት ነው? ደስታህ እንዴት ነው? እየጨመረ ነው? እየገዛ ነው? እየበዛ ነው? አንድን ነገር መግዛት ወደምትችልበት አቅም ውስጥ ካልገባ ያን ነገር እንደማትገዛው ሰላማችሁን መቆጣጠር እስካልቻላችሁ ድረስ ሌላ ከሌላው አካል ስር በቁጥጥር ውስጥ ናችሁ። አየህ፣ ግዛ አለው፣ ብዛ አለው። መግዛትና መብዛት ሲያቅተው ሰይጣን ገዛው። ታዲያ በዛ ስልጣን ሰይጣን መግዛትና መብዛት ጀመረ። የሰይጣን ብዜትና ግዛት ነው። ለዚህ ነው የዚህ ዓለም ገዢ አለው። የዚህ ዓለም ገዢ እግዚአብሔር አድርጎት ነው? ኖ ሰይጣን ከአዳም ተቀብሎ ነው ገዢ የሆነው። መግዛትና መብዛት የጀመረው ከዛ በኋላ ኢየሱስ መጣና ያን ግዛት አፈረሰው። ሌላ አዲስ ፍጥረት አለ። አየህ፣ አዲስ ፍጥረት፣ አዲስ ብዜት ኢየሱስ ይዞ መጣ። በኢየሱስ ዓለም አዲስ ብዜት፣ አዲስ ግዛት፣ አዲስ ፍጥረት የሆነው በዛ ነው። ስለዚህ እኔ ላይ እድል ፈንታ የለው ማለት ሰይጣን ኢየሱስ ሲናገር በእኔ ላይ እድል ፈንታ የለው ማለት በእኔ ላይም እድል ፈንታ የለው። ለምን? አዲሱ ስርዓት ውስጥ፣ አዲስ ፍጥረት ውስጥ፣ አዲስ ነገር ውስጥ ገብቻለሁ። ስለዚህ ሰይጣን በእኔ ላይ እድል ፈንታ የለው። ይሄ የምን ጉዳይ ነው? የመረዳት ጉዳይ ነው። ሰላሜን ከሚቀማኝ መልእክት፣ ሰላሜን ከሚቀማኝ አካባቢ፣ ሰላሜን ከሚቀማኝ ዜና፣ ሰላሜን ከሚቀማኝ ጓደኛ፣ ሰላሜን ከሚቀማኝ የትኛውም ነገር ራሴን አርቅ ያለውን ጠብቅ ያለው። ሰላሜን ከሚነሱ ሰዎች ስልካቸውን አናነሳ። ሰላሜን እፈልገዋለሁ።
በሰላሜ ውስጥ አለ በረከቴ፣ በሰላሜ ውስጥ አለ ብልጽግናዬ፣ በሰላሜ ውስጥ አለ ደስታዬ፣ በሰላሜ ሰላም ፒስ። ሰላማችሁን አስጠብቁ። አቮካርዲያኖሳ ፖራ ላቫዲያቦራ እህቶቼና ወንድሞቼ በሰላማችሁ ውስጥ ነው ያለው ክብራችሁ። እውነትና ምሕረት ተገናኙ፣ ጽድቅና ሰላም ተሳሳሙ አይደል የሚለው? አየህ፣ ጽድቅና ሰላም ተሳሳሙ ማለት ኪስ ነው የሚለው በእንግሊዝኛው። ተሳሳሙ ተስማሙ ነው በአማርኛው። ጽድቅና ሰላም አያችሁ ሲስማሙ። ጻድቅ ሰው የሰላም ሰው ነው። የሰላም ሰው ጻድቅ ነው። ሌላ እኮ አይደለም። መዝሙር ላይ እንደዛ አይደል የሚለው? እሱን ነው ምነግራችሁ። ተስማሙ አይደለም ተሳሳሙ የሚለው በእንግሊዝኛው፣ ተስማሙ በአማርኛው። እህቶቼና ወንድሞቼ ምዕራፍ 85 ቁጥር 10 ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። ምን ማለት ነው? እንግሊዝኛው ተሳሳሙ ነው። አንብቡት ከፈለጋችሁ። ምሕረትና እውነት ተገናኙ። ምሕረት ከእውነት ጋር ነው። ጽድቅ ከሰላም ጋር ነው። ጻድቅ ነኝ ካልክ ሰላም አለ። በእንግሊዝኛው ፖስት አድርጉልኝ። መዝሙር 85 ቁጥር 10 እህቶቼና ወንድሞቼ የምነግራችሁ ቃል ሕይወትም ነው መንፈስም ነው። ጻድቅ ነህ፣ ሰላም አለ። ጻድቅ ነህ፣ ባለጸጋ ነህ። ጻድቅ ነህ፣ ወራሽ ነህ። በእንግሊዝኛው ተስማሙ የሚለውን ተሳሳሙ ነው የሚለው። እህቶቼ ወንድሞቼ የጽድቅ ሰው ከሆንክ ጻድቅ ከሆንክ ፒስፉል ነህ። ጽድቅ ማለት ራይት ስታንዳርድ በእግዚአብሔር ፊት የመቆም ብቃት ማለት ነው። እኔና እናንተ የእግዚአብሔር ጽድቆች ነን። በማን? በክርስቶስ። ቅድም ነግሬያችኋለሁ እኮ የሳምሶን አቅሙ ጡንቻው ላይ አይደለም። የስ ያው righteousness and peace have kissed each other. ኪስ ነው የሚለው። ሰላም ባለበት ጽድቅ አለ፣ ጽድቅ ባለበት ሰላም አለ። ለዚህ ነው ጻድቅነትህን እርግጠኛ ስትሆን አንዱ የምትሞላበት ትልቁ ነገር ምን እንደሆነ ታውቃለህ? በፒስ። እናም መልእክቶችህን አጥርተህ ስማ። ወደ እግዚአብሔር የማያስጠጉ መልእክቶች እነሱ ኮተቶች ናቸው። ሰላምን የሚነሱ መልእክቶች እነሱ ኮተቶች ናቸው። ጦርነት ብቻ የሚሰብኩ አሉ አይደል በሀገራችን ፖለቲካ። ምክንያቱም ጦርነት ቢዝነሳቸው ነው ለነሱ። ይኸው እግዚአብሔር ቢዝነሱ ሰላም እንደሆነ ሁሉ ሰይጣን ቢዝነሱ ኪዮስ ነው። በኪዮስ ውስጥ ይኸው ኮንጎ ሂድና ሀብት ጠፍቷል አይደለም፣ ሰላም የለም። የሰይጣን ትልቁ ተግባር ሰላምሽን መውሰዱ በቃ። ከዛስ ከሰላም ከተቀበለሽ ሌላ ኦልሬዲ በገነት ውስጥ ጠፋለ። ፒሳቸውን ከወሰደ በኋላ ገነት ውስጥ ነው የጠፉት። በገነት ውስጥ መጥፋት። እህቶቼ ወንድሞቼ ስሙኝ በደንብ። በምን ራሳችንን እናከም? በሰላም ነዋ። እንዴት ነው ማከም? ሰላም ከሌለበት በመራቅ አክሽን።
ተግባር መውሰድ አለባችሁ። ቬላ ባውራላቫ ዲያሞስ እና ምን እያልከን ነው? ሰላምህን ሊነሳ ያለ ከፊት አለ። ቢ ኬርፉል፣ ተጠንቀቅ፣ አታስነካ። ከዚህ ስትወጪ ሰላምሽን እንትን ነው ተምሬ ምክንያቱም ይሄ ቲዮሪ አሁን በተግባር የምንፈተንበት ታይም አለ። ስለዚህ ምንም እኮ እና ትግል እኮ ወድጋው ቸከልኩ አይደል እንድትሉ ነው። እግዚአብሔር ምን ያህል ከኛ ጋር እየሰራ እንዳለ ታውቃላችሁ? ምን ያህል ሃሌሉያ። ማላቫራዲያኖስ ምን ያህል እግዚአብሔር ከኛ ጋር እየተንቀሳቀሰ እንዳለ፣ ምን ያህል እግዚአብሔር በእኛ ላይ እየሰራ እንዳለ እስቲ ሃሌሉያ። ምን ያህል እግዚአብሔር በሙላት እየሰራ እንዳለ። ኪሳችን የሚበዛው ከእግዚአብሔር ጋር ባለን ኢንቲሜሲ፣ እዛ ውስጥ ነው በረከታችን፣ እዛ ውስጥ ነው ክብራችን፣ እዛ ውስጥ ከሱ ነቅነቅ አትበሉ እህቶቼና ወንድሞች፣ ነቅነቅ አትበሉ። ልፈታ ላስር እችላለሁ ኖ ከላይ ካልተሰጠ በቀር። እንዴት ኢየሱስ ስለ ሰላሙ አያችሁ እንደሚጠነቀቅ። በሰውና በእግዚአብሔር ፊት ነውር የሌለባት ሕሊና ትኖረ ዘንድ ተጋለው አለ ጳውሎስ። ምን ሕሊና? ሕሊና የሚዳኘው በሰላም ነው። እናንተ ፊት ሌላ፣ ጓዳችሁ ሌላ በሆን እኔ ነኝ ችግር ያለብኝ። ኢንቴግሪቲ፣ አንድ አይነት ህይወት፣ የሰላም ህይወት ከማንም ጋር ቢቻላችኋል። አይ ከባድነቱ ቢቻላችሁ ከሰው ሁሉ ጋር በሰላም ነው። እናንተ እየወደዳችሁ በሰላም ይኖር፣ ሰዎቹ እንትን ሊሏችሁ ይችላሉ። ለዚህ ነው አንዳንዱን ኃጢአት በፋይት አንዳንዱን በፍላይት ምድር። አሁን ሰይጣንም በፋይት ነው። ዝሙትንስ በፋይት ታመልጠዋል? አታመልጥም፣ በፍላይት ነው። ይህ አንዳንዱን በፋይት አንዳንዱን በፍላይት የሚባለው ለዛ። ኢየሱስ ለዘላለም ጌታ ነው። ልታስቡ የሚገባው ነገር ምንድን ነው? ፒሳችሁን ጠብቁ። ፒሳችሁን ስትጠብቁ ኪሳችሁ የተጠበቀ ነው። ሰይጣን የኪስ ችግር የለውም፣ የፒስ እንጂ። አያችሁ እግዚአብሔርን ጸጋ። ሰይጣን ምንም ችግር የለበትም። ለአንተ የኪስ ለመስጠት ችግር የለበትም። ኪስ ሰጥቶ ፒስህን ይቀበለዋል። እግዚአብሔር ግን በሁሉም ነገር እግዚአብሔር ሙሉ ነው። ለዚህ ነው ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ጸጋን ሁሉ ሊያበዛላችሁ ይችላል የሚለው። ሁልጊዜ በሁሉ ነገር፣ ሁልጊዜ በሁሉ ነገር እህቶችና ወንድሞች፣ ሁልጊዜ በሁሉ ነገር ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትተርፉ ጸጋን ሁሉ ሊያበዛላችሁ ይችላል የሚለው። አታስነኩ ፒሳችሁን፣ አታስነኩ ፒሳችሁን። ፒሳችሁን ከምታስነኩ ኪሳችሁ ቢነካ ይሻላል። ብዙ ሰው ለፒሱ ሳይሆን የሚጨነቀው ለኪሱ ነው። እንደዚህ ስጠኝና ኪስህ ፒስን አያመጣም። ፒስህ ግን ኪስን ያመጣል፣ ኪስህን ይሞላል። ኢየሱስ ለዘላለም ጌታ ነው። እህቶቼና ወንድሞቼ የተወደዳችሁ ራሳችሁን አክሙ። ማንም አያክምላችሁም። ራሳችሁን የምታክሙት ራሳችሁን የምታውቁት ራሳችሁ ስለሆናችሁ። ይህ ዓለም 8 ቢሊየን ህዝብ እናንተ ቀርታችሁ 8 ቢሊየን ህዝብ በሽተኛ ቢላችሁ እናንተ በሰላም ካላችሁ አያሸንፋችሁ። የሚያሸንፈው የእናንተ ሰላም ብቻ ነው። ለሰላማችሁ ተጠንቀቁ። ለሰላማችሁ ተጠንቀቁ የኔ እህቶችና ወንድሞች። ሰይጣን አንዴ ሰላምሽን ከነካው ትዳርሽን ያናጋዋል። ብዙ ሰዎች ትዳራቸው የተናጋው በፒስ ነው። ፒስ ስለሌለ ነው። እሱ የሚናገራት በተቃራኒው ነው የሚገባት። እሱ የሚናገረው
እሷ የምትናገረው በተቃራኒው ነው የሚገባው። ቤቱ ድብልቅልቅ ይወጣል። በቃ ይሄ ነው። እንዲህ ለማለት ትርጉም ይሰጣል ሰይጣን። ትርጉም ይሰጣል፣ ትርጉም ይሰጥሻል። ከዛ ህይወትሽን ያመሰቃቅለዋል። እውነትነቱ የሚረጋገጠው ፓስተር ስላረጋገጠው አይደለም፣ ፓስተር ስለተናገረው አይደለም፣ ነብይ ስለተናገረው አይደለም። እውነትነቱ የሚረጋገጠው ሁሉ ነገር የሚበጠረው በቃል ነው። ቃል ማበጠሪያ ነው። የትኛውም የጋለን ብረት ውሃ እንደሚያቀዘቅዘውና እንደሚያበርደው የትኛውም የጋለ ስሜት ማንኛውም ነገርህን የሚያቀዘቅዘው የእግዚአብሔር ቃል ነው። ውሃ ነው የእግዚአብሔር ቃል፣ መንፈስ ነው የእግዚአብሔር ቃል። ከሰላም ቀጠና ሊያወጡ የሚተጉ በቀን በቀን ወደ አንተ የሚላኩ በጣም ብዙ ሀሳቦች፣ ብዙ ሰዎች ሊኖሩ ይችላሉ። ሰላምን ከጠበቅ ግን ማንም አያችሁ፣ ሰላም ስትፈልጉ ወራሪው ብዙ ነው። ለምን? በወረራ ነዋ ቢዝነሳቸው። ጦርነት ነው ቢዝነሳቸው። እኔ ሰላም ነው የምፈልገው ብትልም ሰላም የማይፈልጉ አሉ። ለምን? ያንተ ሰላም የነሱን ኢኮኖሚ ያጋልጥባቸዋል፣ ያሳብቅባቸዋል። በሰላም መኖርህ እነሱን ያጋልጣቸዋል። ለምን? ቢዝነሳቸው ነው። የጦርነት ጠማቂዎች፣ የጦርነት ድግስ ለነሱ ቢዝነሳቸው ነው። ከሰይጣን ምን ትጠብቃለህ? ሰላም ትጠብቃለህ? በቃ በሰላም እንድኖር አትንካኝ፣ አልነካም እንዲህ ትፈልጋለህ? ኖ ኖ ኖ። ሰይጣን እየረገጥከው እንድትኖር የእግዚአብሔር ስልጣን ሰጥተዋል። እየረገጥከው እንድትኖር። አልረግጠውም ካልክ ሰኮናህን ይቆጠቅጠዋል። ተሰጥቶታል። ለዚህ ነው ጳውሎስ መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆች፣ ከገዢዎች፣ ከስልጣናት፣ ከክፉ መንፈሳውያን ሰራዊት ጋር የሚንበለበሉ ፍላጻዎችን ልታጠፉ የምትችሉበትን የቃሉን ጦር ልበሱ፣ የቃሉን ዕቃ ጦር ልበሱ የሚለው አንሱ ልበሱ የሚለው ይሄን ነው። ለምን? የሰላምን ወንጌል ተጫምተን ይላል። አየህ፣ ወንጌል በገባበት ፒስ ነው። ኢቫንጌሊዮ ማለት ልናምነው የማንችል የምስራች ማለት ነው። ወንጌል ማለት በግሪከኛው እንደዛ ነው። ልታምነው አትችልም፣ ግን የሚያድን ነው። ልታመን የማይችል ኢቫንጌሊዮ ማለት ሊታመን የማይችል። እንዴት ነው አንድ ሰው የዛሬ 2000 ዓመት ሞተዋልና አንተ ትድናለህ ስትለው ሊታመን የማይችል ነው። የምስራች ማለት ነው። ልታምነው አይደለም፣ ልታምነው የማትችል የምትችለው አይደለም። ወንጌል በራሱ እንደዚህ ነው። ጻድቅ ነህ ስትባል እንዴ ምንም ሳሰሪ አልቀረብሽም ይልሃል። ቸርች ውስጥ እኮ እኔ ባለጸጋ እንዴ ምንም የት አለ ይልሃል። ወንጌል በራሱ እንደዚህ ነው። ሊታመን የማይችል ማለት ነው። እኔ አሁን ስነግራችሁ በአይምሮ ሊታመን የማይችል ነው የምንማረው። የማይመስል ነገር ግን የሚሆን በህይወታችን ላይ በምን እናውቋለን? በውጤት ሰላማችን በስቶ፣ ፒሳችን በስቶ፣ ኪሳችን በስቶ፣ በረከታችን በስቶ፣ እረፍታችን በስቶ፣ ደስታችን በስቶ፣ ሳቃችን በስቶ። በቀን ውስጥ የማኮርፍበት ታይም የለኝም፣ አልዋሻችሁ። ምንም የለኝ። የምቆዝምበት ታይም የለኝ። የሚያስቆዝም ጠፍቶ ነው። ድል በመንሳት እያዞረናል። በድል አድራጊነት የምኖርበት የተሰጠኛል የሰላም አለቃ። ከየት መጣ አንተ? በቀደምታ አይተናል። ፊልጵስዩስ ሰላም የሆነውን ክቡር ያልሆነ ነገር እኔ ጋር ምን ይሰራል? ፒስ የሌለበት ምንም አይሰራም። ስልክ ምንም አላነሳውም። ለምን ሲፈነዳ አይውልም። ፒስ በሌለበት ሰፈር ምን ይሰራል? ፒስ ኤንድ ፕሮስፔሪቲ አር ኮኔክትድ። ብልጽግናዬ ሰላሜ ውስጥ እንዳለ ገባኝ። እረፍቴ ሰላሜ ውስጥ እንዳለ ገባኝ። ብጥብጥ ያለው ኃጢአት ውስጥ ነው። ብጥብጥ ያለው ክስረት ያለው ከገነት ውስጥ ያስጠፋ ኃጢአት ነው። ዲስኦፒዲየንስ። እንዳትሸወዱ፣ አታስነኩ። ሰላማችሁን አታስነኩ። እናቶች ምን ይላሉ? ጎመን በጤና ይላሉ። ፒስ
የሰባ ፍሪዳን ከመብላት ይላል ምሳሌ ላይ የሰባን ፍሪዳ ምርጡን ከመብላት ሰላም ባለበት የጎመን ወጥ መብላት ይሻላል። ስለ ጎመን እያደነቀልህ ነው አይደለም፣ ፒሱን ነው። ማን ነው ለጎመን ብቻ ሰላምን የሰጠው? ማን ነው ለፍሪዳን ረብሻን የሰጠው? እንደዛ ማለት አለ። ስለ ፒሱ ነው። የፒስን ቫልዩ ሊያሳየ ነው። የሰባን ፍሪዳ በፒስ መብላት ይሻላል። እኛ ደግሞ ቃሉ የሚለው እንደዛ ጦርነት ውስጥ ምንም አያስፈልግም። ለምን? በኋላ ላይ ያንቃል፣ ይይዘሃል። ቤት ገብተህ ሶፋው ላይ ስትቀመጥ ሌባው ይላል። ማን? ሶፋው። ህሊናን አትሸውደው። የፈለገ ሰው ልትሸውድ ትችላለህ። ሚስት ባሏን፣ ባል ሚስቱን፣ እናት ልጇን፣ ልጁ እናቱን ሊሸውድ ይችላል። አይምሮህን መሸወድ አትችልም። ህሊናህን መሸወድ አትችልም። የተኛህበት አልጋ ሌባው ይዘፍንብሃል። ከዛ እሱን ዘፈን ለማቆራረጥ ክለብ ትሄዳለህ። ክለቡ ሲጮህብህ ሪሊፍ ያገኘ ይመስላል። እንደገና ትመጣለህ። የሰቀልከው ማንኛውም ዲኮር ሌባው፣ የገዛው ቤት ሌባው። በቃ ህሊና ነው። ህሊናን ሊያነጻ የሚችል ደም ነው የሚልህ መጽሐፍ ቅዱስ የኢየሱስን ደም ብቻ ነው። በብሉይ ኪዳን ኃጢአት ይሸፈናል እንጂ አይሰራይም። አዲስ ኪዳን ግን ልክ ጌታን ተቀበልክ አይደለ? ለምን የፈለግከውን ሰርቃት በቃ ከዛም በኋላ ያቆማል። በጌታ ሳትኖር የዘረፍከውን ነገር ሁሉ በህሊና እረፍት ትኖረዋለህ። በቃ ባለማወቅ ነው። አሮጌው ሰው ነው የዘረፈው። አሁን እኮ እየተቸገረ ያለው ቸርች ውስጥ ያለ ሌባ፣ ቸርች ውስጥ ያለ ሐሜተኛ፣ ቸርች ውስጥ ያለ ወንበዴ ነው ያስቸገረው። በጌታ ነው ስትለው ፓስተር ነው ስትለው ዳስተር ነው፣ ፓስተር ነው ስትለው ፖስተር ይሆንብሃል። ለምን? ዲመን የቀባው ነው። ፒስ የሌለው ፓስተር ዲመን የቀባው፣ ፒስ የሌለው አገልጋይ ዲመን የቀባው። ሪሊፍ የማይሰጥህ ሰው ምን ያደርግልሃል? ልትስቅ የማትችልበት እግዚአብሔር ምን ያደርግልሃል? እግዚአብሔር እኮ ነው ብለህ ሊያስቅ ካልቻለ፣ መንፈስ ቅዱስ ሊያስቅ ካልቻለ እሱ መንፈስ አይደለም። መንፈስ ሰላም ነው። መንፈስ እረፍት ነው። መንፈስ ደስታ ነው። መንፈስ የእግዚአብሔር ሃሌሉያ። ለአዳም እያየው ራቁቱን አላየውም ብሎ ቁርበትን ያለበሰው መንፈስ እግዚአብሔር እንዲህ ነው ያንተ አምላክ። የዋት ባይ ደባባይ ኖ ያው ስታመነዝር አገኘናት ብሎ ድንጋይ ይዘው ሲመጡ ኖ አሁን ተዋት፣ እኔ ያለው ተዋት። ከእናንተ መካከል አለ እንደዚህ ከእሷ ጋር እንትን ያላለ ወለቅ ብለው ሲወጡ አንቺም ሁለተኛ ስነ ስርዓት ሲላት፣ ስነ ስርዓት ሁለተኛ አትበዲ በሚለው በቃሉ ውስጥ ጸጋል። እሷ ሴትዮ አለመቆም አትችልም። ሃሌሉያ። አባትህ እንደዚህ አይነት አምላክ ነው። አባትህን ስዕል የቸከቸከ ኢትዮጵያ ውስጥ የተለቀቀ ክፉ አጋንንታዊና ህጋዊ ትምህርት በኢየሱስ ስም የፈረሰ ይሁን። ሰዎችን ወደ እግዚአብሔር ሙላት የማያስጠጋ ማንኛውም ሰዎችን የሰው ባሪያ፣ የአገልጋይ ባሪያ፣ የፓስተር ባሪያ የሚያደርጉ ትምህርቶች በኢየሱስም ከኢትዮጵያ ላይ ከንቱ ይሁኑ። የአባትሽን ኢማጎዴ ኢሜጅ መልክ ያጠፋ በኢየሱስም ከምድሪቱ ላይ ይጥፋ። አንተ የእግዚአብሔር አምሳል ነህ። አንቺ የእግዚአብሔር አምሳል ነሽ። እኔ የእግዚአብሔር አምሳል ነኝ። አንዱ እግዚአብሔር የሚታወቀው ሰላም ለእናንተ ይሁን። እንዴ ከ3 ቀን በፊት የተሰቀለው ያለ በር ገባ እኮ፣ ያለ በር ገባ። የትንሣኤ አካል ያለ በር። ወይ ጉድ! ምን አይነት አምላክ ነው! ያለ በር ገባ እግዚአብሔር፣ ያለ በር። ሰላም ለእናንተ ይሆናል እዩኝ አላቸው። ለካ ኢየሱስ ሲሞት የሰላም ምንጭ፣ የጦርነት ጠማቂው አጅሬው ተሸነፈ። ሊገድበው በማይችል ህይወት ውስጥ ተነሳ ኢየሱስ። በትንሣኤ ኃይል ተነሳ። ማንም ሊያቆመው በማይችል በትንሣኤ ኃይል ኢየሱስ ተነሳ። ሰላም ለእናንተ ይሆናል። ይሄ ኢየሱስ የት ነው ያለው? ሰማይ። አዎ፣ በአካል በመንፈሱ እኔ ውስጥ፣ እኔስ በአካል ምድር፣
በሰማይ በመንፈሱ በኢየሱስ ውስጥ ነኝ። I am in Christ, Christ is in me። ስለዚህ ምንም ሊያስቆመኝ አይችልም። ኢኮኖሚ አያስቆመኝ፣ የትኛውም ነገር አያስቆመኝም። ለምን? ማኔጅ የሚያደርግ ስብዕና አለኝ። በክርስቶስ የተቀበልኩት ማንነት። በወድቅ እነሳለሁ፣ ብሳሳት እመለሳለሁ። በወድቅ እነሳለሁ፣ በፍገመገም እደገፋለሁ። ለምን? ጸጋው እንደዚህ ነው። የሳምሶንን ጸጋ ያስቀመጠው ጸጉሩ ላይ ነው። ጸጉሩን መደገፍ ይችላል? በፍጹም። እኔ ጸጋውን መደገፍ አልችልም። ጸጋውን የሚደግፍ ጸጋዋና ራሱ ላይ ነበር፣ ጸጉሩ ላይ ነበር፣ ከላይ ነው። የእግዚአብሔር ነገር ከላይ ይሁንላችሁ። ኢየሱስ ጌታ ነው። ሰላም ከላይ ይሁንላችሁ። ከላይ ስላችሁ አናት ላይ፣ ከላይ ስላችሁ ራስ ላይ፣ ከላይ ስላችሁ አስተሳሰብ ላይ። የጻድቅ በረከት ራሱ ላይ ነው ሲል አናቱ ላይ ማለት አይደለም፣ አስተሳሰቡ ላይ ነው። አስተሳሰባችሁ በሰላም የተፈወሰ የታከመ ይሁን። ከዛስ ማንም ምንም ቢል ምንም አይመጣም። እግዚአብሔር ምስክሬ። ምድር ብትናወጣ ነው፣ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራ። ብዘምር ላንተ ነው፣ ብሰግድም ላንተ ነው፣ ባመልክም አንተን ነው፣ ባገለግል አንተን ነው ጌታዬ። ያው ምን ያስደስተኛል? ምን አለ በምድር ላይ ማንስ ይወደዳል? ጌታ ካንተ በላይ ጌታዬ። ያው ብዘምር ላንተ ነው፣ ብሰግድም ላንተ ነው፣ ባመልክም አንተን ነው፣ ባገለግል አንተን ነው ጌታዬ። ያው ይሁት በኩነኔ ውስጥ የሚኖር ሰላም የለው። ከኩነኔ ውስጥ እኮ እንዲኖር እግዚአብሔር አልፈቀደለትም። እግዚአብሔር ኃጢአትን የሚያሰላስልበት ኃጢአትን የሚያስብበት አእምሮ የለውም። እግዚአብሔር ሁሉን የሚያየው በልጁ በኩል ነው። መስታወቱ ሁሉ በልጁ በኩል ነው። በሩ ሁሉ በልጁ በኩል ነው። እግዚአብሔር የሚያይበት የሚያስብበት በልጁ በኩል ነው። መጣ በልጁ አይመልስህም። አሁን ሰው በተለያየ በራስ ድካም በራስ ውጥረት እና አልተባልክም። በራስ አቅምና አልተባልክም። በራስ ጸሎትና አልተባልክም። በክርስቶስ በቃ እዛ በክርስቶስ ዘው ብለህ ግባ። ያውን በዲያየ በክርስቶስ ነው የገባው። በቃ አንተ እኮ መላ መካኒዝም 40 ቀን 30 ቀን 90 ቀን እያልክ በራስህ እንትኖችን አታራዝም። በምሽግ የሚመጣ እግዚአብሔር የለም። በክርስቶስ በጾም ጸሎት የሚመጣ እግዚአብሔር የለም። በክርስቶስ መጥቷል። እሱን አሜን ብለህ ተቀበል። ሰው በቃ ይፈልጋል። እቺ የራስ ሲስተም የራስ ታክቲክ ይፈልጋል። በራስ በቃ በራስ ከራስ ለራስ ወደ አራስ ውስጥ ነው የምትመለሰው። ከኔ በኔ ለኔ ስትል ሁልጊዜ ወይኔ ያንተ ነው። ከእርሱ በእርሱ ለእርሱ ስትል ሁልጊዜ ከራሱ ነው የሚጀምረው። ከጸጉር ነው የጀመረው የሳምሶን ከጸጉር መላጭ እንዳይገባበት እናትና አባቱ በቃ መጣና መልአኩ መላጭ እንዳያገኘው። መላጭ ያገኘው ቀን ወየው ነው እኮ አየህ። መላጭ እንዳያገኘው ከተነገረ ሰውየው ደግሞ በደሊላ ምክንያት መላጭ አስቆረጠው። ልጅን ትወልዳላችሁ መላጭ አናቱ ላይ እንዳያርፍ። አናቱ ላይ መላጭ ያረፈ ቀን ህልውና ያበቃል። የኔና የናንተ ዋናው መኖሪያችን ራሳችን ላይ ክርስቶስ ነው። እሱ ነው ዋናችን። ሃሌሉያ። እሱ የሌለ ቀን በቃ የለንም። እኔ ካለ ኢየሱስ ምንም ተራ ዞር ብሎ የሚያየኝ የለም። በኢየሱስ ውስጥ ወይ መድመቅ ነዋ፣ መግነን ነዋ፣ መባር ማሎቫ ካቲያ ቦራ። አንተ ወንድሜ፣ አንቺ እህቴ በኢየሱስ ነው የሚያምርብህ። የቤቱ ራስ ክርስቶስ ነው። እርዳኝ ብሎ ለጮኸው ሰላም ፍቅር ሙሉ ነው ደስታ ማሮላ ቫዲያ ሞትራ። ኢየሱስ ሰላማችን ነው። እርሱ ይልና ሰላማችን ነው። ለካ ሰላም ፐርሰን ነው። ድንቅ መካራ ያለ አምላክ የዘላለም አባት የሰላም አለቃ
ተብሎ ይጠራል። የሰላም አለቃ ካለ ሰላሙ በሽበሽ ነው። በሰላም ውስጥ ሁሉ ነገር ያለው። በሰላም ውስጥ እግዚአብሔር ያወራሃል። በሰላም ውስጥ ብቃት ይወጣል። በሰላም ውስጥ ያለውን ነገር ታውቀዋለህ። በሰላም ውስጥ በሰላም ያለበት አይምሮ የማይፈጥረው ነገር የለም። ቀኑን ሙሉ በሰላም መኖር፣ እየሰራ እያገለገልክ እየበላህ በሰላም ፒስ ማይ ጋድ ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተሳሳሙ። ኪስ በጽድቅ ነው፣ በሰላም ነህ። በሰላም ነህ፣ በጽድቅ ነህ። ጻድቅ ነህ፣ ሰላም አለ። የሰላሙ አምላክ ከኔ ጋር ነው፣ የሰላሙ ምንጭ ከኔ ጋር ነው። አልታወክም በሚሆነው፣ አልታወክም ሊሆን ላለው። ለእኔ ግን ተስፋዬ እግዚአብሔር ነው፣ ገንዘብም ንብረትም አላቂ ነው። ሁሉም ቢጠፋና ጌታ ቢቀር፣ ለእኔ ያለው ደስታዬ ትልቅ ነገር። የሰላሙ አምላክ ከኔ ጋር ነው፣ የሰላሙ ምንጭ ከኔ ጋር ነው። አልጨነቅም በሚሆነው፣ አልታወክም ሊሆን ላለው። የሰላም አምላክ ከአንተ ጋር ፈጥኖ ሰይጣንን የሚቀጠቅጠው አንተ አይደለህም፣ አንተ አይደለህም። አንተ በሰላም ውስጥ መሆንህ ሰይጣን እንዲቀጠቀጥ ያደርገዋል። የሰላም አምላክ ራሱ ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል። ለዚህ ነው የሚጎዳችሁ የለም። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ስልጣንን ጠብቅ፣ ሰላምህን ጠብቅ። በአለቃህ ሊመጣ ይችላል፣ በተለያየ ነገር ሊመጣ ይችላል። ሰላምህን ጠብቀው። ሃሌሉያ ኢየሱስ። ሰላም ለአንቺ ይሁን፣ ሰላም ለአንተ ይሁን፣ ሰላም ለእናንተ ይሁን፣ ሰላም ለእኔ ይሁን አላለም ኢየሱስ። ሰላም ለእናንተ። ምክንያት እኔ እኮ በጣም እኮ የሚገርመኝ ምሳሌ 16 ላይ ነው። ሰው ከእግዚአብሔር ጋር ሰላምን ካለው በእርሱና በጠላቶቹ መካከልስ እንኳ ሰላምን ያደርጋል ይላል። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ አለ። ለእናንተ የኔ ሰላም እንደዚህ ነው፣ ዓለም እንደሚሰጥ አይደለም። ዓለም በምትዋከብበት ጊዜ የእናንተ ሰላም የተጠበቀ ነው። የእናንተን ሰላም ማንም ሰው አይነካውም። ምነካ ሰላም አይደለም የኔ ሰላም፣ በፍጹም ዓለም እንደሚሰጥ አይደለም። ጊቭ ኤንድ ቴክ አይደለም። ባኩታርዲያኖስ ልክ አንድ ነገር ስታስቢ ልጄ ግዢው ይልሻል። ቃየል ጋር መጣና ኧረ ችግር አለ ፊትህ ላይ፣ ፊትህ ጠቁሯል፣ ረዝመዋል፣ ፊትህ ሎንግ ፌስ፣ ኃጢአት በደጅ ነው፣ ንገስባት አለው። አለመንገስ ይችላል? አይችልም። ጸጋ የለማ። ማድረግ ብቻ ነው የሚችለው። አዲሱ ሰውስ፣ አዲሱ ፍጥረትስ ንገስባት ሲለው ኦልሬዲ ጸጋ ሰጥቶ ነው፣ አቅም ሰጥቶ ነው፣ ትችላለህ ማለት ነው። ሽሽ አትተሻሽ ሲልህ የሚያሸሽ ጉልበት አለው ጸጋው። ዓለማዊ ምኞትን ክደን የተባረከውን ተስፋችንን ኢየሱስን እንድን አኖስ ኬፓርዲያኖስ የጸጋው እንደዛ ነው የሚያደርግ። ጸጋው እንደዚህ ነው የሚያደርግሽ። እኔት የእግዚአብሔር ጸጋ እንደዚህ ነው የሚያደርግህ። አቅም ነው የሚሰጥህ፣ ጉልበት ነው የሚሰጥህ፣ ኃይል ነው የሚሰጥህ። እንድትያዝ አያደርግህም። ማሎዳሴ ካቶምባ ጸጋው እንደዚህ ነው የሚያደርግህ። ስለዚህ አሁን እያወራህ ያለው ሰላም እያስታጠቀህ ነው። ሰላማችሁን አታስነኩ፣ ድንበራችሁን አታስነኩ። ሃሌሉያ። እኔ መኖርም አልችለው ያላንተ ነው። እኔ መኖርም አልችለው ያላንተ ነው።
ወደ መገኘት ገብቻለሁ ወደ አንተ። እግዚአብሔር ሕልውና ውስጥ ከገባ የሚያስቆም የለም። ሰላማችሁን ለጓደኛ፣ ሰላማችሁ ለቤተሰብ አይሰጥም። ሰላማችሁን ጠብቁት። ቤኮቴም ባርዲያኖስ ሰላም። አንዳንድ ሰላም ነው በማለት ሰላም አይመጣም። የሰላሙን ምንጭ በመያዝ ነው። ምንጫችሁ የተባረከ ነው። ምንጫችሁ የተባረከ ነው። ኢየሱስ ነው ምንጫችሁ። እህቶቼና ወንድሞቼ ሰላማችሁን ጠብቁ። የክርስቶስ ሰላም ሁለንተናችሁን ይቀድስ ነው፣ ይጠብቃችሁ። በክርስቶስ ሰላም የተጠበቃችሁ ነው። ሃሌሉያ። ከምን ጋር ናችሁ የተስማማችሁት? አንዳንዱ ሰላሙን አናክቶ ቢዝነስ በሚል ሰላሙ እየተናጋ ማታ አይተኛ ቀን አይተኛ። እንዴ እኔ ሰላም የማይሰጠኝ ቢዝነስ ምን ያደርግልኛል? ሰላሜን የሚቀማኝ ነገር ምን ያደርግልኛል? ለምን ዛሬ ሰላሜን ቀማኝ ማለት ነገ መሰረቱን ጣለ፣ ለዘላለም ሰላም አይኖረኝም። በቃ እየተከለ ነው መስመሩን፣ ዘሩን እየተከለ ነው። ያለ ሰላም የሚመጣ ነገር አለ። በልጆቼ ላይ በዘር ማንዘሬ ላይ መጥፎ ነገር ዘርቼ አልሄድም። ለምን? መሰረቱ ሰላም የሌለው ነው። መሰረቱ ሰላም የሌለው ነገር አድጎም መፍረሱ አይቀርም። ለምን? መሰረቱ ተበላሽቷል። የታነጽክበት ሰላም ከሌለው፣ ያነጽከው ነገር ሰላም ከሌለው በኋላ ሲታነጽና ሲያድግ ጉዱ ይወጣል። አዲስ ፍጥረት ነህ። አዲስ ሰው ነህ። አይሁድም አይደለህም፣ ሌላም አይደለም። በክርስቶስ አዲስ ፍጥረት ነህ። ሰላምህን ከሚበዘብዝ፣ ሰላምህን ከሚዘርፍ፣ ሰላምህን ከሚቀማ በፍጹም ከማንም ጋር አታቅማማ። በፍጹም ቢ ኬርፉል። ሁሉም ነገር ይቀራል። ሰላምህን የሚነካ ማንኛውም ነገር ለአንተ አይበጅህም፣ ለነገው አይበጅህም፣ ለክብርህ አይበጅህም። ሰላም ባለበት ብልጽግና አለ። ሰላም ባለበት እረፍት አለ። ሰላም ባለበት ቢዝነስ አለ። ሰላም ባለበት ኬዎስ ባለበት ለጊዜው የጦርነት ጠማቂዎች ብቻ ሊጠቀሙ ይችላሉ። ለእነሱም ቢዝነሳቸው ስለሆነ። የጌታ ከሆንክ የጦርነት ጠማቂ አይደለም። የሰይጣን ከሆንክ ግን ነህ። አንተም ሰላም አጥተህ ሰዎችን ሰላም ትነሳለህ። የጌታ ከሆንክስ፣ ጻድቅ ከሆንክስ የሰላም ሰው ነህ። ለብዙዎች ሰላም ትሰጣለህ። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። በእሱ የሚታመኑትን ያውቃል። የሰላሜ ሰው ይለዋል። የሰላም እሱ በሩቅ ለነበሩት ሰላምን ኤፌሶን 2 ላይ በቅርብ ላሉትም ሰላምን ሰበከ። ወንጌል ልታምነው የማትችል የምስራች ማለት ነው። ኢቫንጌሊዮን ልታምን አትችልም። ስለዚህ አሁን አንዳንዴ በስብከት ሞኝነት ነው። አየህ፣ ምን ሞኝ መሆን ይጠይቃል። የዳነው በሞኝነት ነው። አሜን ብሎ መቀበል። ፒሳችንን እንጠብቃለን። ከዛ ፒሳችን ሲጠበቅ ኪሳችን ይተጠበቃል። ፒስን ለመመለስ አይደለ ኪሱ ናይት ክለብ የሚጨፍረው ፒስ ለማምጣት። ፒስ አይመጣም በገንዘብ። ፒስ የሚመጣው በጦርነት ነው፣
እንዴት? ኢየሱስ ተዋግቶ ተቀበለው። በቃ ጦርነታችንን ኢየሱስ ተዋጋለን። ያንን ፒስ ለእኛ መለሰልን። ፒስ በደም ነው የመጣው፣ ዝም ብሎ አይደለም። ለዚህ ነው ቀርባችሁ ለነበረ ሰላምን፣ ርቃችሁ ለነበረ ሰላምን ሰበከ። ኤፌሶን 2 ላይ እኔ ተዋግቼ ሰላም ማድረገው የለም። ሰላም በሰላም ይመጣል። በሁለት ተዋጊዎች መካከል ጦርነት የሚያደርጉት ለምንድን ነው? ለፒስ ነው። አንዱ ካሸነፈ አንዱን ይረግጠዋል፣ ከዛ ፒስ ይሆናል። ህግ ያስከብራል ማለት ነው። ሲገባ አትተናኮስም። በኢኮኖሚ ትደረጃለህ። ሲገባ አትተኮናከስም። እያንዳንዱን ተቋምን ትገነባለህ። ከዛ ያንተ ተቋም በብልጽግና በሙላት እየገዛ ሲመጣ ሁሉ ነገር የመቆጣጠር ዶሚኔት የማድረግ ስላለ ድሃ ከሆንክ መግዛት አትችልም። ድሃ ከሆንክ መገዛት ነው። ሊትራሊውን ዓለም በመንፈሳዊው ዓለም በመንፈስ የበለጸግ ከሆነስ እየገዛኸው ትመጣለህ። የዲመኑን ዓለም እየገዛኸው ከፍ እያልክ እየረገጥከው ከተጽዕኖ በላይ የሆንክ ተጽዕኖ እያደገ ኢምፓክቴሽን እያደገ ይመጣል። ይሄንን ተጽዕኖ ነው። ያለበለዚያስ የሐሜት ሰው ትሆናለህ። ሳታውቀው ጸጋን አሳዳጅ ትሆናለህ። ተቺ ትሆናለህ። በቃ ለእግዚአብሔር ተሟጋጅ ትሆናለህ። አንተ ሌባ ሳታውቀው እዛ ውስጥ እያዛለህ። የሰላምህ ደፍርሶ የሰው ሰላም ማድረፍረስ ትጀምራለህ። ለእግዚአብሔር ተዋጊ ትሆናለህ ሳታውቀው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አንተ ለእግዚአብሔር የምትዋጋ ማነህ? ለእግዚአብሔር ትዋጋለታለህ። በቃ ጠበቃ ናቸው አንዳንዱ ለእግዚአብሔር። ቀና አጋለጣለን። የማጋለጥ አገልግሎት አቅቶት እሱ ማለት ነው። እግዚአብሔር ራሱ አቅቶት፣ እግዚአብሔር ደክሞት ማለት ነው። አንተ ስታግዘው በኢየሱስ ኧረ ተው። ተዚስ በበሽታ ትነቆራለህ፣ ትደቆሳለህ። ከቤት ጤና የለም። ለእግዚአብሔር ነው የምዋጋለት። ተዋግቶልኛል የዛሬ 2000 ዓመት። በቃ ያንን ማስጠበቅ ነው። ክርስትና እኮ ማስጠበቅ ነው። የተሰጠህን መጠበቅ ነው። በቃ በቀረውስ በጌታና በኃይሉ ችሎት የበረታችሁ። በቃ እግዚአብሔርን የተሰጠህን ድል ማስጠበቅ ነው። ለድል አትዋጋም። ከድል ነው የምትጀምረው የምትኖረው። ኢየሱስ ያልሰበረው እኔ የምሰብረው፣ ኢየሱስ ያላሸነፈው እኔ የማሸንፈው፣ ኢየሱስ በቃ ያልገደለው እኔ የምገለው ምንም ነገር የለም። ሞት ነው ተገለዋል፣ ኃጢአት ነው ተገለዋል። እኔ የምገለው ምንም የለም። የተሰጠኝን ህይወት ግን እጠብቀዋለሁ። እሱ እንደተመላለሰ እንድመላለስ አለማመደዋለሁ። ፕራክቲስ። አሁን እኮ የሚያስቸግሩ ጳውሎስ አላችሁ እኮ ለክፉ አይደለም ያወጧችኋል፣ ለመልካም ግን አይደለም። ምንም የሚሰጡት ነገር የላቸውም። ለክፉ አይደለም የሚፈልጓችሁ፣ ለዛ አይደለም። በቃ ምንም የሚሰጡት ነገር የለም። ምንም የሚሰጡት ፒሳችሁን ይቀበሏችኋል፣ ኪሳችሁን ይቀበሏችኋል፣ ሰላማችሁን አደፍርሰው ይሄዱባችኋል። በቃ ከዛም በኋላ ትጦዛላችሁ። ምንም በቃ እንደዚህ ይሄ ነው የነሱ መልካም ነገር የላቸውም። ከምታፈሩበት ስፍራ ይነቅሏችኋል። ከተተከላችሁበት ከተነቀላችሁ ምንም የእናንተ ፍሬያማነታችሁ አስቡት። ልታፈሩ ስጡ። አንዳንዱ ደግሞ ሊያፈራ ሲል የሚነቀለው አካችሁ ቢኬርፉል። ለሰላማችሁ የማይበጇችሁ ምን ያደርግላችኋል? ፍሬያቸውን እየተመለከታችሁ አታምኑ? ፍሬ እኮ የላቸውም እነዚህ ሰዎች። ፍሬ እንኳን አንድ ፍሬ አንድ ሚሴጅ የላቸውም። ዱርዬዎች ናቸው። አንድ ሚሴጅ የላቸውም። ሚሴጅ ምንም የላቸውም።
እያንዳንዱ እረፍት እንኳን የላቸውም። እረፍት እንኳን የላቸውም። እረፍት የላቸውም። ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት በቃ ማጋጨት ማጋጨት ማጋጨት። ለምን? ቢዝነሳቸው እዛ ውስጥ ነው። ቀረጥ ሰብሳቢውን ያና ና አንተ የሰላም ሰው ነህ። አሳ አጥማጆች እና ከሁሉ ይሰበስባቸዋል ለሰላም። እነዚህ ያልተማሩ ከየት አመጡት እስኪባሉ ድረስ መንፈስ ቅዱስን ሞልቶባቸው በምድር ሁሉ ላይ ታሪክ ሰራባቸው። እነዚህ ሰዎች እንግዲህ ምንም የማያውቁ ስለ ከተማ የማያውቁ አታይም። ለኢየሱስ ይነግሩታል። እንዲህ ከተማው ደስ አይልም? የከተማው ፎቅ ይሉታል። በአንድም ነገር በድንጋይ ላይ አይቀርም። ገጠሬዎች ናቸው። ለኢየሱስ እኮ ይሉታል። እስቲ የቤተ መቅደሱን አሰራር በቃ ገጠሬዎች ናቸው። አይገርምም? አይ አንዱም እኮ እዚህ ላይ አይቀርም። ታዲያ መቼ ነው የሚሆነው ብለው ማቴዎስ 24 ላይ ብዙ ነገር ይነግራቸው። እነዚህ አይነት ሰዎች ላይ ነው እግዚአብሔር ታላላቅ ታምራት ያደረገው። የእናንተ ብቃት አይደለም የሚፈለገው፣ የእናንተ አቅም አይደለም የሚፈለገው፣ የእናንተ አቋም ነው የሚፈለገው። አንድ እግዚአብሔር ሰው ምን አሉ? ምስረታ ታሪክ ነው፣ መከራን መቀበል ምልክት ነው፣ ማገልገል የፍቅር ዕዳ ነው፣ መጽናት ግን ብድራት ነው። ብድራትን የምታገኘው በጸና መጠን ነው። የሚከፈልህ በጸናኸው መጠን ነው። መከራን በተቀበልከው መጠን አለ። መከራን መቀበል ምልክት ነው። እሱ ማገልገል ስላገለገልከ ማገልገል የፍቅር ዕዳ ነው። መሰረትከው ምናምን እሱም ታሪክ ነው። መጽናት ግን ብድራት ነው። መጽናት ብድራት ነው። ምክንያቱም አገልግለው ያልጨረሱ አሉ። እነ ይሁዳም ጀምረዋል እኮ፣ እነ ዴማስም ጀምረዋል እኮ። መጽናት ኢየሱስ ለዘላለም ጌታ ነው። ዛሬ በምን ኮንሲስተንሲ ማጽናት የተስፋ ቃላችሁን እንድታገኙ አለ ዕብራውያን 10 ላይ መጽናት። የተነገራችሁ የትንቢት ቃል ለምን ያልተፈጸመ? ስለማጸና። እንዲህ ያው ቸርች ውስጥ አይደል? ነው በዛ በተነገረ ሐሳብ መጽናት። አያም ብለስድ ካልክ አያም ብለስድ፣ አም ፕሮስፐር ካልክ አም ፕሮስፐር። መልእክት አትቀይሩ፣ ቃል አትቀይሩ። መጽናት ነው ብድራት። ምትጸና እኮ ምንም ማንም አይከለክልም። ያው እያየነው ነው። በህይወቴ ላይ እያየሁት ነው። በኑሮዬ ላይ እያየሁት ነው። በጤናዬ ላይ እያየሁት ነው። በቢዝነሴ ላይ፣ በእያንዳንዱ ነገሬ ላይ እያየሁት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ የዛሬውን መልእክታችንን እንግዲህ በዚሁ እንጨርሳለን።